ካርዮ 7 ቀኔ ነው። ምን ሆነሽ ነው እህቴ? በሃኒ ጉዳይ ነው። በሃና ጉዳይ እኔ ግን ተስፋዬ በሃና ጉዳይ አንድ ነገር መጠየቅ እፈልጋለሁ። በማርያም እስቲ ላይክ በጣም ግራ ስለገባኝ ማለት ነው። ለምንድን ነው ቆይ ላይክ ሃና ቤተሰቦች አሏት አይደል? ኢትዮጵያ ውስጥ ዘመድ ምናምን ልጆች አሏት አይደል? ለምንድን ነው ይሄ ነገር የሰዎቹ ስልክ እስካለ ድረስ ሰዎቹን በውስጥ ማግኘት እስከቻለ ድረስ ለምንድን ነው በውስጥ በግሩፕ በዋትስአፕ አውርቶት ይሄን ነገር ከጨረሱ በኋላ ፊት ለፊት ለምን አመጡም? ቤተሰቦቿ ይሳቀቃሉ እኮ እሷን የሚወድ ሰው የሚያዩ ሰዎች ይሳቀቃሉ። እንደዚህ ላይቭ ላይ ለምንድን ነው እንደገና ደግሞ ምንድነው እንትንን እየዘራን ነው ምንድነው ላይክ ይሄ ሰው ማገት ኖርማል እንደሆነ ሰዎች በስልክ እያወረናቸው ለዓለም እየነገርን ነው የኛ ጉዳችን። ለምንድነው በውስጥ በዋትስአፕ ስልክ እነዚህ ሰዎች ካላቸው በኖርማል በውስጥ ተወርቶ ካለቀ በኋላ ለምንድነው ለሚዲያ በቃ ሃና እዚህ ደረጃ ላይ ደርሳለች ተብሎ ማይነገረውና እኔ የምርት ተስፍሽ እኔ የምርት ከጠየቃችሁኝ አሁን ከሰዓት በኋላ የሆነ ፔጅ ውስጥ ይገባል፣ ጠዋት ላይ የሆነ ፔጅ ውስጥ ይገባል፣ ማታ ላይ የሆነ ፔጅ ውስጥ ይገባል። the same issue the same thing በቃ ተመሳሳይ ነገርና ይሄ ነገር እኔ የምሬ ነው እኔ አልተመቸኝም። ቁጭ ብዬ አያቸዋለሁና በዛ ላይ አንዳንዱ አሜሪካ ቁጭ ብሎ ያስፈራራል ሰው ያገተን ሰው አሜሪካ ቁጭ ብላ አገኛለሁ አንተን እዛ አሜሪካ ያለው ሰው አታገኝም። እንኳን አረብ ሀገር ላይ ሰው ያገተ ሰው ደግሞ እንደዚህ አታስፈራራው። በፒስ በሰላም እንትን አይደለም ቴሲ። አሁን ምን አለ መሰለ እውነት ለመናገር እኔ እስከዛሬ ብዙ ኮምፕሊኬትድ የሆኑ ጉዳዮች ገጥመውኛል። እንደዚህ አይነት እንደሃና አይነት ታሪክ ገጥሞኝ አያውቅም። ለምን መሰለ የስደት መስመሩን የሄደበትና የኖረበት ነው የሚያውቀው። እውነት ለመናገር አሁን በዛ በሳውዲ ጋር ያለውን ፕሮብለሞች በየቀኑ የሚሞቱትን ዳታዎቹ ምናምን ብዙ ነገር እኮ እናውቃለን። ብዙ ነገር እናውቃለን። ሶ ምንድነው አሁን እየተፈጠረ ያለው መሰለህ? ክፋት የለውም በዛ ጉዳይ ላይ አንስቶ ማውራት ምናምን፣ ግን ይሄ ሶሻል ሚዲያ አንድ ከሆነ መስመር የሚያወጣን ሁለት ነገር አለ እኔ ጋር ስጋት። አንደኛው የሆነ ሰው የተጠቃ ሲመስላቸው በቃ የኔ ዘር ተነካ በሚል ነገር ውስጥ ቡድን የሚሄዱበት አደገኛ መስመር አለ። የሆኑ ክፉ ያደረጉ ሰዎች ሄደው የሚሸሸጉባት ቦታ አለች። በቃ ያ ሰውዬ እኮ ብሎ አይደለም ሰንበዲ የሆነው ሰውዬ ብቻ አቴንሽን ለመሳብ እሱ እንደዚህ ስለሆነ ነው እሷ እንደዚህ ስለሆነ ነው ብለው የሚያደርጉት ያንን ነገር የማክሸፍ አንድ ተመሳሳይ ምን ብሔር ሆኖ ደግሞ ተውትና አትተውት በሚል በቃ ልጁ ሲናገር አሳዘነኝ ወይም ደግሞ ያኛው ሲናገር አናደደኝ በሚለውስ ጎራ የመለየት ይሄ ደግሞ ባለማስተዋል። በነገራችን ላይ የሆነ ነገር ሲጠየቅ እያንዳንዱ ነገር ብዙ ዶክመንተሪዎችን ያደርጋሉ የማትሏቸው ምስኪን ሰዎች የምር ጨካኝ ሆነው ታገኟቸዋላችሁ። የምር ማለት ነው። ሰው ምንድነው የሆነ ነገር ሲጣራ እስከ መጨረሻው አንተ ከደከመ ሂድ። የሆነ ሰው ግን እስከ መጨረሻው ሄደጋለው ካለ እንቅፋት አትሆንበት። እዛ ተቀምጠ እንቅልፍ አጣው እያልከን አሁን ሰለቸኝ ማለት ይከብዳል። ተግባባን አይደል? እንቅልፍ እኮ አጣችኋል። እንቅልፍ የምናጣው ለምንድን ነው ስትል ለመጨረሻውን ለማግኘት ድግግሞሽም ቢሆን የሰዎች ባህሪ እንደምታስቡት እንደፈለጋችሁት ፐርፌክት ላይሆን ይችላል። ለምን ይሄንን ጠይቃል ለምን እንደዚህ ይላል የምትሉት ያ የሚጠይቀው ሰው ልኬቱ ወይም የአይምሮ አይኪው ብቃቱ ያዛ ድረስ ነው። እሱን እናንተ እንዳሰባችሁት ካረጋችሁትማ ይሄ ራሱን ኑሮ አይኖርም። ግን መስመር እንዴት ነው የምናስይዘው? የተለያዩ ሐሳብ ሲመጡ ወደ አንድ እንደንሰብስበው፣ አንዱ ሲቆጣ እንዴት አንዱ ያረጋጋ፣ አንደኛው እንትን ሲል አንዱ እንዴት ያስተዋል። እልል ውስጥ ከተገባባንማ ብትን ነው የሚለው ነገሩ ውል ያጣል የባሰ። ሶ ምንድነው የሆነ ያለው? እኔ እርግጠኛ ነኝ 9 ቀንም ተቀምጦ ብዙ የተገኙ ነገሮች አሉ። ከአንዱ ሲያዝ ሲያዝ። በእነዚህ ሂደቶች ግን የታዘብኩት ትልቁ ነገር ምንድነው? እኔ አንደኛ ስለሷ እንመሰክራለን ብለው የሚመጡ ሰዎች አንዴ ይናገሩና ወይ ሰው በሌለበት ቦታ ይናገሩና በቃ ና ዋና ባለቤቱ መጥቷል እሱ ባለበት ታወራለህ ሲባል ወይ ስልክ ያነሱ ወይ ደግሞ እንትን ይላሉ። በቃ እኔ አሁን አብዛኛውን እየታዘብኩ ያለሁት የሆነ
የምር ተጋፍጦ መጥቶ እያወራ ያለው የገጠር ልጅ ነው። ወደ ቪዲዮንም የለቀቀው የገጠር ልጅ የተባለው ወንድማችን ነው። ነገር ግን ትልቁ ስህተቱ ወደ ፐብሊክ ያወጣው ደግሞ እሱ ነው። ምናልባት ቲክታከር ስለሆነ ወይ ደግሞ ምናምን የሰፈሯ ልጅ ስለሆነ ምናምን ያልገባው ነገር ያልበሰለበት ነገር ቢኖር ምንድነው እንደሚያስጠይቅ ራሱ አላወቀውም። ሞትን የሚያህል ነገር ለቤተሰብ አርድቶ በቪዲዮ ሰርቶ ሞታለች ብሎ ከዛ አይተሃል ወይ አስክሬኗን አይተሃል ወይ ሲባል ነው አላየው ሞታለች ስላሉን አመንኩኝ። ዩሲ አሁን ይሄ ቀጥታ ያለምንም መንገድ በቃ ይዘው አንጠልጥሎ ያስገቡታል። ለህዝብ ያቀረበው ሳያይ የተናገረው ወንጀል ስለሆነ ማለት ነው። ከዛ ባሻገር ታርጌት ማድረግ ያለብን የፈጸሙት ልጆች የደፈራት ልጅ ለመሞቷ እኮ ብዙ አስተዋጽኦ አድርጎ ሊሆን ይችላል። በዛ ድካም ላይ እንደዛ አይነት ነገር አድርጎ ከሆነ ደፋሪ የተባለው ደፋሪው ከመሪዎቹ ጋር ኮንታክት የሚያደርግ ከሆነ ይፈለጋል። እነዛ ሁለቱ እየመሩ ነው የተባሉት ሶስቱ እየተመረሩ ነው ያሉት ደግሞ መተው ሞታለች በቃ ንገሯት ማነው ቤተሰብ ያሉት እነሱ ዋናዎቹ ናቸው። ዋናዎቹ አሁን እኛ ስታክ ያደረግነው የቆምነው እዛ ጋር የጉዳዮቹ ባለቤት ዋናዎቹ እነሱ ናቸው። ዋናዎቹ ማለት ነው። ምክንያቱም እዛው ቆመው ተደፈረች ተባለ፣ ሽፍታው በድንጋይ ወርውሮ መታቸው እነሱንም ምናምን ተባለና ከዛ በኋላ ምንድነው የሆነችው? መተው እዛው ጋር በ30 ደቂቃ ልዩነት ሞታለች የሚያስብል ነገር ምን መጥቶ ነው ያንን ሊናገሩ የቻሉት? ስለዚህ እንደዛ ያሉት ሰዎች በራሳቸው መያዝ አለባቸው። ሞታለች ሲሉ እዚህ ለላኳቸው ለዋናዎቹ ምን ሊያስረክቡ ነው? ይህንን ጉዳይ ያዘው። ይህንን ሲሰማስ ደግሞ ዛሬ ጉዳዩ ሲነሳ ቪዲዮ ቅረጹ ብሎ የላከው ሰው በወቅቱ ምንድን ያደረገው? ትኩስ ነገር ከሆነ መቼም እዛው አካባቢ ያለ ሰው ነው የተባለውም ሰው ሄደው እንዳረፉ ከተማ እንደገቡ አረፈች ሲባል ወራ ለቤተሰብ የሚሆን ነገር መቼም 2 ቀንም 3 ቀንም ሳይሆን ዛሬ ከ2 ወር በላይ ሄዶ የላከበት ቦታ ላይ ሲመላለስበት የከረመው ነው አይደል? ሄዶ ሰው ልኮ ከ2 ወር በላይ የቀረጸውን ኖ ቪዲዮ ማየት ፈልጋለሁ ቢል ኖሮ የተቀረጸው ነገር ዶክመንት ይሆን ነበር። ስለዚህ አሁንም ይሄ ሁሉ ግን መስመር እንዲይዝ አካሄዱ ምንድነው መሆን ያለበት? ቤተሰቦቿን መገናኘት፣ መጀመሪያ ቤተሰቦቿን ካገኘን በኋላ መነጋገር፣ ክስ እንዲመሰርቱ ልጃቸው በማይታወቅ ሁኔታ ወጣ እንደቀረች ክስ ይመሰረታል እዛው ሀገሩ ላይ ማለት ነው። ማን ነው ይባላል። አይ ቲንክ ክስ ማመልከቻ እንዳስገቡ በ2 ቀን በ3 ቀን ውስጥ መተው ስለ ጉዳዩ ማብራሪያ ሰጡ ይባላል። ዲቴል ክሱንም ሲመሰርቱ ሲጻፍ እንደወጣ እንደቀረች ወደዚህ ለመምጣት እንዳሰበች ምናምን የወሰዳትም አብሮ የነበሩትንም እንዳለ ይመዘግባል ማለት ነው። ስልኮቹ አሉ። ትላንት ገብቶ የመሰከረውም እዛ ያለው ኢትዮጵያ ያለው አለ፣ ውጭም ያለው አለ ማለት። ስለዚህ ጉዳዩ በሁለት ሀገር እንዲታይ በኢንተርፖል አማካኝነት እንዲታይ ኢንሳና እዛ ባሉ የሀገር ደህንነቶች ጋር ከሳውዲ ኤምባሲ ጋር በጋራ በመሆን የውጭ ጉዳይ ሚኒስቴር በጋራ በመሆን እንዲህ አይነት የተባሉ ግለሰቦች ተብሎ ስም ዝርዝራቸው እንዳለ ይወጣል። ከመጀመሪያም የተቀበለው ያደረሰውም የተናገረውም እያንዳንዱ ማለት ነው። ይሄ ድርጊት የሚያጠነጥንባቸው ሰዎች 9ኙም ልጆች ከሁለቱም ደፋሪዎቹ እነዛ ዋናዎቹም እነተክላይም እነዛም የሚባሉት ሁሉም ተጠርጣሪዎች ሆነው ሊስት አውት ይደረጋሉ ማለት ነው። ከዛም በኋላ ቀጥታ እነዛ ሊስት አውት ከተደረገ በኋላ ምንድነው እነዚህ ነገሮች የሚሰሯቸው እዛ አካባቢ የሸኟቸው ሰዎች ከዚህ በፊት የላኳቸው ሰዎች ካሉ ደግሞ ምስክርነት እንዲሰጥ ይሆናል። ምን ያህል ሰው በእነዚህ ሰዎች ሄዷል፣ ከነዚህ ሰዎች የሚታወቁ እንትና የምትባል እዚህ ያለች በሱ ሄደች እንደዚህ ስራው የህገ ወጥ ትራፊኪንግ ስለሆነ በመጀመሪያ የስራው ስህተት ነው ክስ የሚሆነው ማለት ነው። አንድን ሰው ለስደት የሚያበቃው መንገድ ላይ የተሳተፈ ሰው ኦልሬዲ በአዲሱ ህግ መሰረት በጣም ብዙ አመት ነው የሚታሰረውም የሚፈረድበትም ማለት ነው። እዛ ውስጥ ደግሞ ኃላፊነት ወስዶ ባለመስራት እንደቀላል የሰው ህይወት በማጥፋትና ያለውን ነገር ለዛ በማብቃታቸው እያንዳንዱ ያንን ነገር ሲሸኙም ሲያደራጁም የነበሩት ሰዎች በህግ ቁጥጥር ስር ይውላሉ ማለት ነው። ለዚህ ግን ቤተሰብ ፕላስ ባለቤቷ የልጅቷ ባለቤት አለ፣ ወንድሟ አለ። እነዚህ ወጣቶቹና አባትየው ካልተባበሩና ምን እናድርግ ብለን ካልተመካከርን ኔትወርክ ማይሰራበት ቦታ ነው በሚለው ነገር ማድረግ አይቻልም። ከባድ ነው የሚሆነው። ስለዚህ ትኩረት አድርገን የምንሰራበት ነገር የተሻለ እንዲሆን ቀጥታ ሁሉም ትኩረቱን ማድረግ ያለበት በመጀመሪያ ደረጃ ዋናዎቹ
ለዚህ ምክንያት መንስኤ የሆኑት አሁንም ይዘዋት አሉ ብለን እርግጠኛ የሆንባቸው ሰዎች እነሱ ናቸው። በቃ በየትኛውም ነገር ቶሎ ክስ ተመስርቶ በሀገር ቤትም ክስ ይመሰረታል። እዛ አካባቢም ባለ ሰው ጥናት ይደረግና መረጃዎች ይሰበሰባሉ ማለት ነው። ስለዚህ እጁ ረጅም ነው፣ በጣም ብዙ ሰው ነው የሚሸኘው ምናምን የሚለው ነገር ራሱ ማስረጃ ይሆናል ማለት ነው። በቀደም የጠፉ ልጆች ስንት ናቸው ፎቶ ያየ ነው። በቃ እኮ እነዛን ፎቶ የጠፉ የተባለውን ቤተሰብ ራሱ ክስ እንዲመሰረት ጠፉ የተባለው ማለት ነው። ከነዚህ ሰዎች ጋር የሚያያዝ ከሆነ እዚህ ጋር ሄደው የሚቀሩ ሰዎች መሃል ችግር ያለ ማለት ነው። በበረሃው መሃል ሲሄዱ ከማን ጋር ነው የሄዱት የሚለውን መጠየቅ ይቻላል። ገና መነሻው ላይ ከማን ጋር ተባብረው ነበር ሲሄዱ የነበረው የሚለውን ነገር ሲጠየቅ እንትና የሚባል ግለሰብ ነው እንግዲህ ይዤላችሁ ሄዳለሁ ብሎ ብር ያስከፈለው ማለታቸው አይቀርም። ሁሉም የላኩ ሰዎች ስም ሲጠሩ ደላላው ይሄ ነው ሲሉ እያንዳንዱ ስም ላይ 2 3 4 የተደጋግሞ ከተነሳ ያ ግለሰብ ካለበት ዩሲ ይሄ ወንጀሉን ከፍ ያደርገዋል። እነዛ ሁሉ ዶክመንቶች ይጠናከርበትና ክሱ በተለየ እንዲታይ ይደረግና እንደ ሀገር ይሆናል ማለት ነው። ብላክ ሊስት ውስጥ ገብቶ ሲወጣም ሲገባም እንደገባ ለጉዳይ ስለሚፈለግ በቁጥጥር ስር እንዲውል እንዲሁም ደግሞ ሳውዲ ላይ ደግሞ ባለው ኤምባሲዎች ጋር በመገናኘት በየትኛውም መስመር ተይዞ ወደ ሀገሩ እንዲመጣ የሚደረግበትን መንገድ ማመቻቸት የሚቻለው በዛ ነው። ለዛም ግን እናንተ ማናችሁ ስንባል እኛ እንትና ነን ማለት የምንችልበት ቦታ አይደለም ያለ ነው። ስለዚህ ቤተሰብ መጀመሪያ ክስ መስርቶ እነዚህን ነገር ክስ በመሰረተበት ዶክመንቶች ላይ ነው ተባባሪ ሆነን እኛ ልናግዝ የምንችለው። ከዛ ውጪ አዶን ነው ወንድምየው ለምን ገብቶ እንደማያወራ ባልየው ለምን ገብቶ እንደማያወራ ሩቅ ነው የምትሉኝን ብቻ አደርጋለሁ የሚል ነገር ብቻ ሳይሆን አይ ቲንክ በውስጥም ኮሚኒኬት አድርጎ የሚፈራው ነገር ካለ የተለየ ቦታ አድርጎ ወደ ሀገር ቤት ተመልሶ እኮ ያንን ጉዳይ ይዞ እየጠየቀ የሚጎለው የሚቸግረው ነገር ካለ እኛ ተባብረን ልናግዘው እንችላለን። እነዚህ ነገሮች ሲደራረቡ ነው ጥሩ። ከዛ ውጪ የታዘብኩት ነገር ምንድነው 3 ቀን 4 ቀን ውስጥ ደጋግመን የገጠር ልጅን ስለጠየቅ ነው ብዙዎቻችሁ ቅር ሲላችሁ እያየው ነው ኮሜንት ላይ በቃ ተውት እሱን ምናምን በዛ ልክ አይደለም። ግን ገመዱን ወይም ደግሞ የመጀመሪያውን ክብሪት የለኮሰውና ወደ ሚዲያው ያመጣው እሱ ነው። ከሱ ውጭ ልንጠይቅ የምንችለው የለም። እሱ በመረጃ እንዲተባበርና መንገዱን እንዲያስተካክል ከሌለበትም እስካለበት ድረስ ያንን ነገር እንዲነግረን ከማድረግ አንጻር ነው። ከዛ ውጭ ማንን እናገኝ? እሱ ነው ቀርቦ የሚያወራው። ስለዚህ እነዚህን ነገሮች አሁን ክሪስ ክሮስ አድርገን የምንጠይቃቸው ጉዳዮች ራሱ በደንብ መለየት አለባቸው። 9 ልጆች የለበሰችዋን ልብስ አይነት ምን አይነት ነው? የዛን ቀን አሁን ያያችሁት አስክሬን የሷ ይመስላችኋል ወይ? እነዚህ ጉዳዮች ትኩረት ሰጥተው መስመር የሚያዙባቸው ጥያቄዎች ናቸው። ህዝብ ፊት ባናደርገው ደግሞ ፈቃዳቸው ኖሮ በውስጥ ማድረግ ከተቻለ እሱም አንድ ስቴፕ ነው። ምናልባት ሁል ጊዜ እየወጣን የምንጠይቀው ነገር እየተበላሸ መስመር እያሳተ ከሆነ አይኖ አድራጊዎቹ ዋናዎቹ ቁጭ ብለው እንደሚሰሙን እናውቃለን። ይህንን ነገር ለማስተካከል ግን በራሳችን በውስጥ መጨረስ እንዳለብን ተነጋግረናል። እኛም እንደ ቲም በውስጥ ያለውን ነገር በዚህ 2 ቀን 3 ቀን ውስጥ አፕዴት ለማድረግ ብንመጣ ይሻላል። እንዲህ ሆኗል እንዲህ ደርሷል የሚባለውን ነገር ብንጠይቅ። አንዳንዴ ብዙ ሰው ሲሆን አግሬሲቭ ይሆናል። አሁን እኔ ዛሬ የገጠር ልጅ ላይ ታሰብኩት በቃ ብዙ ጥያቄ በዛበት ግን ሂዝ በቃ ይቆጣል። ኧረ እባክህ ቆይ መረጃ እየሰበሰብን ነው እንደዚህ ነው። አይኖ እድሜውም ገና ነው፣ ልጅ ነው፣ አግሬሲቭ ነው። በቃ ማለት ሌላው ሲናገር እኛ እኮ ተቆጪ መሆን ያለበት እንደውም እኮ የሞተበት ቤተሰብ ነው። እዛ ጋር አይቻለሁ ብሎ ቪዲዮ ላይ የለቀቀው ሰው በትዕግስት መመለስ በቃ ተሳስቼ ነው እንደዛ ያደረኩት፣ ያ ትልቅ ስህተቴ ነው፣ እዚህ ቦታ የነበረው ይሄ ነው፣ እዚህ ቦታ እንደዚህ ነው እያለ እንደውም ረጂ ነው መሆን ያለበት። የሰፈሩ ልጅ ስትባል እኔ ነኝ ብሎ የቀረበ ልጅና ወደ ሚዲያ የነገረ ልጅ ቤተሰቦቹ ቀጥታ እሱ ጋር የደወሉለት ልጅ እኛን ካላገዘን ከባድ ነው የሚሆነው። አሁን ግን ምን ሆነ? መጀመሪያ ሲጀመር ኦልሬዲ እሱ ተጠርጣሪ ሆነና የነሱ ተባባሪ ነው ዘመድ ነው የሚል ወሬ መጣ። ያጎት ልጅ ነው እሱ አልከፈለም ስልክ የሰጡት ለዛ ነው ምናምን የሚሉት ነገሮች ሲመጡ ነገሮች እየተባረላሽ ሆነ ማለት ነው። ስለዚህ አሁንም የምናደርገው እንጠይቀዋለን። የትም እንትን የምንለው ነገር የለም። እያንዳንዱ ነገር ግን አንዳንዴ የማታውቁት ስቶሪ ሊከሰት ስለሚችል ሚዛናዊ መሆን፣ ነገሮችን በትዕግስት ማለፍ። አንዳንዱ ከሱ እንቅልፍ ጋር አያይዞት አሁንስ ሰለቸኝ በቃችሁ ሰለቻችሁኝ ምናምን ብሎ ሞራል ተናግሮ ይሄዳል። የደከመው ሰው ይተኛ። ያንን ነገር መስማት ያልፈለገ ሰው ማሳለፍ።
አይኖ ደጋግመን እኛም 9-10 ቀን እዚሁ ጉዳይ ላይ ስንሆን ይሰለቻል። አዳዲስ ሰዎች እየመጡ እንዲህ ያለኝ ይልና እሱ ጋር እንውልበታለን። እንዲህ ያለኝ ያለ እንደዚህ አይነት ነገሮች ማስረጃ ያላችሁ በውስጥ ኑና አውሮን ብለን የተጣራና ለሰው የሚያሳምን ነገር ይዞ ለመምጣት እንሞክራለን። እንግዲህ ግን በአንድም በሌላ መንገድ መኩም ቢሆን እንቅልፉን አጥቶ ትራኩ ላይ አሜሪካ በጣም ረጅም ሰዓት ነው እየነዳ ያለው። በቃ አቃተኝ እስኪል ድረስ ነው እንትን ያለው። እኔ ራሴ ማታ እዛው ቁጭ ብዬ እንቅልፍ ይዞኝ ሄዶ ነው ድጋሚ የገባሁት ማለት ነው። ሚኪ ብዙ ቀን አልሰራም። ሌላው ያላወቃችሁት ነገር ሰያም ቢሆን ቆይ አንዴ ካርድ ሞልቼ ልምጣ የሚለው ሱቁን ከፍቶ ዘግቶታል። ኦልሬዲ እየሸጠ አይደለም። ልናግዘው ይገባል። ከራሱ ካርድ እየሞላ ነው ይህንን ነገር እንትን እያለ ያለው። የሆነ ነገር ስንናገር የሆነ ሰው ላይ ጫና ስናሳድር ምናልባትም የደከሙባቸውን ነገሮች ክሬዲት መስጠት አለባችሁ። በቃ የሚሰራውን ነገር አቁሞ ነው እህቴ ነች ብሎ 9 ቀን ቁጭ ያለው አይደል? የሰው ልጅ ደግሞ ትልቁ ነገር ጊዜውን ሲሰጣችሁ ነው። ማንም ስራ አጥቶ እኮ አይደለም አይደል ይሄንን ነገር የሚይዘው። ስለዚህ አንዳንዴ በማናቃቸው መንገዶች ውስጥ እንደመጣልን ዝም ብለን የምንጽፈው ነገር ዋጋ ያስከፍላል። እናንተ አሁን ታች ቁጭ ብላችሁ እኮ ስክሮል አድርጋችሁ ልትወጡ ትችላላችሁ። የሆነ ቦታ ደርሳችሁ ልትመጡ ትችላላችሁ። እንቅልፋችሁም ከመጣ እኮ ትተኙ ይሆናል። እዚህ ጋር ግን ያንን ማድረግ ማይቻልበት ጉዳይ አለ። አሁን ሀና እያላችሁኝ በቃ ኮንፈርት ነሳችሁኝ። በጣም እየጨነቀው ነው። መሸጥ እንኳን አልቻለም። እንዴት ነው የምታደርጉት? መጨረሻውን እንትን በሉኝ እያለ የሚጨነቀው ነገም ስራ መስራት ስለሚፈልግ ነው። ከዛ ውጭ ግን በቃ ሰዎች ነን፣ እንሳሳታለን። የምንሳሳተው ግን የሆነ ነገር ለመስራት ነው። ስለዚህ በዛ መልኩ አንደርስታንድ ብታደርጉት፣ በተለይ ከምንም በላይ አንድነታችሁን ማጠናከር አለባችሁ። በቃ ይሄ የሸዋ የምናምን የሚባለውን ነገር ወደዛ አሽቀንጥራችሁ መጣል መቻል አለባችሁ። በቃ መጠየቅ ካለበት ማንም ይጠየቃል። መጀመሪያ እንትኖቹ ሽማግሌዎቹ ተብዮቹ መጥተው እንደሄዱበት የተጣመመ መንገድ አይደለም መሄድ ያለባችሁ። ተግባባ? እንደዛ ብሎ የሚመጣውን አንተ ማነስ ስለሆንክ ብለን አይደለም እኛ ተደርበን ሌላ መልክ ይዘን የምናመጣው። እኛ ጋርም ሆነው ድንገት የሚገቡ ሰዎች ሌላ አመለካከት ይዞ ይመጣሉ። እንደምንለብሰው ልብስ ደግሞ ሐሳባችንም አስተሳሰባችንም ስለሚለያይ ከምዳውን በቃ የሆነ ተልኮ ይዞ ይመጣ ወይ ደግሞ ሐሳቡ ማይመች ከሆነ ኖ አቁመው ውረድ፣ እዚህ ጉዳይ ላይ አይደለንም። እያስወረድን መልክ ማስያዝ ያለብን እኛ ነን።